ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ ለእናንተ እያስተዋወቅን እንደቀጠለ። እሺ ጥያቄ ቁጥር 11 ምስል ነው። Claro, será eso. Bajugare. Kosote di. ጨረስክ? ሶስት አልክ። አንድ ምንድን ነው የቀረ? በቃ እኔ ጋር ሆኖ መመለስ ይችላል። በነገራችን ስሙን በልልኛ፣ ስሙን በልልኛ፣ ስሙን በልልኛ። ስሙን አታውቁትም? አለ እኮ እዚህ ጋር እድል አላችሁ። ሁለት እድል ከመሞከር ትችላላችሁ። አባጨጓራ አይደለም ነው? አባጨጓራ አይደለም። አታውቁት? በቃ ውድ ተመልካቾቻችን የሆነ ነገር ፍንጭ ሰጥቶኛል፣ ግን ፍንጩ አያሰጥ በራስ ቋንቋ በአማርኛ ከነገርከኝ ደውዬ አስፈታለሁ። በአማርኛ? አዎ። ገንካ። እሺ ውድ ተመልካቾቻችን አንዳንድ ጊዜ በቋንቋዎቻችንም ጭምር የማሳደግ ነገር እንሰራለን። በአማርኛ አቅቶኛል፣ ግድ የለም በአማርኛ ከሆነ መመለስ እችላለሁ። አካባቢ ሰዎቼ ጋር ይደወልና ይጠየቅ ብሏል። እኛም እንደውላለን፣ ደውለን እንጠይቃለን። መልስ ከሆነ እንሰጠዋለን። ገንካ ብሎናል እሱ። ሄሎ እንዴት ነህ? የአሪ ልጆች አጋጣሚ እኛ ጋር ከኮንሶ ጋር ውድድር ላይ ይገኛሉ። አንድ ጥያቄ በአማርኛ መመለስ ከብዷቸው በአማርኛ ነገሩኝ። ያንን ገንካ ምንድን ነው በአማርኛ? ጋልታ? አዎ። ሽማግሌ ገንካ ነው። ገንካ አይደለም። ገንካ። ውድ ተመልካቾቻችን እንግዲህ ወደ አካባቢዎቻቸውም ደውለን እስቲ ካወቁት መልስ ከሆነ እንስጣቸው ብለን ነበር። የደወልንላቸው ሰው ሊመልሱት አልቻሉም። ይሄኛውን አላውቀውም። አንዳንዴ ያው ከሰፈርም ቋንቋ ቃላት ቀይር ይላል አይደል? ለዛ የተነሳ ሊሆን ይችላል። ምንም ማድረግ አልቻልንም። ትክክለኛው መልስ ይሄን የምታዩት የሐር ትል ነው። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። አሁንም ያለነው እንጦጦ ግቢ ላይ ነው። ብዙ ነገር እናያለን። ደስ የሚል ጊዜ እናሳልፋለን። ዋው! እንዴት ነው? ጥሩ ስሜት የተሰማችሁ ነው? እናመጣዋለን። እሺ ጥያቄው ገና ብዙ አለ። እንቀጥላለን። በቀጣይ ነጥብ ሰምተን ተመልሰን እንገናኛለን። እንቀጥላለን። ቀጣይ መዳረሻችን ላይ በቻሌንጅ እንቀጥላለን። አመሰግናለሁ። ለራሳችሁ ሞራል ለራሳችሁ እናንተ ብትኖሩ እኮ ነው እንትን ያላችሁ። እናመሰግናለን። ቴንክ ዩ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። እናንተን እያዝናናን እያስተማርን በደንብ ስለ ሀገራችን በምንችለው አቅም እናስተላልፋለን፣ እናስተዋውቃለን። ውድ ተወዳዳሪዎች አሁን የሚሆነው ቻሌንጅ
ውድድር የሚሆነው በዚህ በአካባቢያችሁ ፎጣ ፊታችሁን በደንብ እናስረውና አንዳችሁ ፎጣ የታሰረበት ሰው ይሄን ሙዝ ይዝና ያን ሰው ይፈልገዋል። ተግባባን? ቀድሞ ላጎረሰ 50 ነጥብ እሰጣለሁ። ተግባብተናል? አንቺ ትታሰሪና እሱን ትሞክሪያለሽ፣ አንቺ ትታሰሪና እሱን ትሞክሪያለሽ። ከዛ ደግሞ ይቀያየራል። ግንስ 50 ነጥብ አለው። ምንድነው? ቀድሞ ማጉረስ ነው። ቀድሞ ማጉረስ። ተግባብተናል? እሱን ማድረግ አለባችሁ። ቀድማችሁ ስታጎርሱ በደንብ ደርሳችሁ መነጋገር መንሾካሾክ አይቻልም። ላሳስታችሁ እችላለሁ እችላለሁ ምናምን እችላለሁ ማሰብ። መጀመሪያ አይናችሁን ከፍታችሁ ታዩታላችሁ። ከዛን አዟዙሯችኋለሁ። ያ ሰውዬ ግን ቦታውን አይቀይርም። ቁጭ ያለው ሰውዬ ዋናው ግንዛቤ አድርገን ምንፈልገው ከናንተ በደንብ አመዛዝናችሁ የቱ ጋር ተቀምጧል። እኔ አሽከረክርሻለሁ፣ እሷን ይዣት ወደዚህ ሄዳለሁ፣ እንደገና ወደዚህ እመጣለሁ። ከዛ ነው ቦታው ላይ መመለሳት። ከዛ ይሄን አደርጋለሁ። ተግባብተናል? ይሄንን ስናደርግ በደንብ አስቡ። ወስዶኛል፣ እንዲያርጉኝ ግን ያ ሰው ያለው እዚህ ጋር ነው ብሎ የሚወስነውን ሰው ነው የምፈልገው። ወደዛ እንሄዳለን። ቀድሞ ያጎረሰ 50 ነጥብ አለው። ተግባባን? ቅድሚያ ሴቶች ይስሩ ወንዶች ይስሩ? ወንዶች ይብሉ። ስለ ሴቶች ቅድሚያ ናይ። ይሄን ፎጣ እንደርበዋለን። ይሄን ጨዋታ እንግዲህ ብዙ ታውቁታላችሁ እናንተ ብዙ አይንሽ አይታሰርም። አንቺ ያኔ አይንሽ ታስሮ ትንሽ አሞሽ ነበር። አንቺ ነሽ ያቺኛው ነሽ አይንሽ ታስሮ ያመም። ትንሽ አይን ያለው ሰው እንዴት አርቆ እንደሚያይ እኔ ባይኔ ያውቀዋል። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን የምናስተዋውቅበት ልዩ ፕሮግራማችን ነው። ውድ ተመልካቾች አሁን እንግዲህ የምንሄደው ወደ ሙዙ ነው። ለተወዳዳሪዎቻችን ከዚህ ሙዝ ቆረጥ አድርገን እንሰጣለን። አላጥኩትን ዛቻ አይደለም ተመልካቾች። ላጡት ቶሎ መላጥ። ከዛን አታንሱት እንዴ እየረገጥሽ መንካት አይቻልም።
ዙር ውድድር በ50 ነጥብ ተጠናቀቀ። ክፈቱት ክፈቱት ክፈቱት። መታሽ እዚህ ጋር ደርሰሽ እንዴት በዚህ በኩል ይታለፋል? ዋው እሱን ብታጎርሹ 30 ነጥብም ይቀነስባችኋልሽ። በስተት አንተም እሷን ብታጎርስ ጭራሽ 30 ነጥብ ይቀነስባል። ውድ ተመልካቾቻችን በሴቶች ውድድር ኒውዮርክ ከዋታኪኪን የነበረው ውድድር ዋታኪኪኖች 50 ነጥብ አሳክተዋል። ውድ ተመልካቾቻችን የሴቶቹ ከወንዶቹ ለየት ያለ ነገር አለው። በጣም ሰፊ ቦታ እንጠቀማለን። ሁለተኛ ነገር ደግሞ ሙዙን መጨረስ ይኖርባቸዋል። በልተው ወንዶቹ ሙዙን መጨረስ ይኖርባቸዋል። አብልቶ ኋላ መጥቶ አብልቶ ከጨረሰ ይችላል። እንቀጥላለን። ነጥብ ያስቀንሳል። ድምጽ ማውጣት እሺ፣ በጣም ነው የምቀንሰው። እንዴ ማልሰማ መሰላችሁ? እንዳትበል ድጋሚ ለመጀመር 1 2 3 ውድ ተመልካቾቻችን ምርትና አገልግሎታችን ዋው ዋው 50 ነጥብ በአግባቡ ይገባቸዋል። ምንም አይነት ሙዝ አላስተረፉም። ውድ ተመልካቾቻችን 50 ነጥብ በአግባቡ ለናንተ ለኒውዮርኮች። ምርትና አገልግሎታችሁን ለማስተዋወቅ ከፈለጋችሁ የመጀመሪያ ምርጫችሁን እኛን አድርጉ። ውድ ተመልካቾቻችን
የትም እንመጣለን የትኛውን ቦታ እንደርሳለን አካባቢያችንን ማህበረሰባችንን ባህላችንን ታሪካችንን እያዝናናን እናስተዋውቃለን ምክንያቱም ድንቅ ሀገሮች ነን እናመሰግናለን ዋው 50 ነጥብ እኩል ላይ ደረሳችሁት በማጉረስ ቀደም ከዛን ጨረሰች እሷ በልታ ዋው እንዴት ናችሁ አለን ደህና ናችሁ አለን እንዴት ነበር ጨዋታው አሪፍ ነበር ቻሌንጅ ተመችቷችሁ ሙዙን ቶሎ ለመጨረስ ያለክሽው ነገር አንቺ ደግሞ በስመ 50 ውጤት እኮ ነው ምን ልጣጩ ነው የቀረሽ እሱም ቢጨምርበት ጥሩ ነበር አሪፍ ነው የሆነ ቻሌንጅ ያደረጋችሁ ነገር ነበር አው መጀመሪያ ስታሽከረከረን የሆነ ሩቅ ቦታ ወሰድከን ነው መሰለኝ እንደው እንዴት ሴቶቹን እዚሁ ጋር እንትን አድርጎኝ ምን ያህል አራቀን እያልኩ ነበር በውስጤ ግን በጣም አሪፍ ነው ተመችቶናል እናንተ ጋርስ አሪፍ ነበረ በርግጥ ይሄ ማዞሩ በጣም በስቶ ነበረ በርግጥ ታች ይሄ ሜድ ይመስለኝ ነበረ እና ብቻ ጥሩ ነበረ ቻሌንጁ በጣም አሪፍ በቃ 100 ነጥብ ነው እናገኛለን ብለ አስበ ነበር እሷ አድርጋው እንዴት እኔ ምናምን ብለ ነበር በነገራችን ላይ ለውጤቶች መምጣት በጣም እንትን እየሆነችብን እሷ በጣም ተጽዕኖ እየፈጠረች ነው እኮ አቅም ተተማመንባታል ጥሩ መተማመን ነው እንግዲህ ደስ ብሎናል ውድ ተመልካቾቻችን አሁንም ውድድራችን አጓጊነቱን እንደቀጠለ ነው ነጥቦቻቸው ልዩነታቸው በጣም ትንሽ ነው 205 ነበሩ 255 165.5 ነበራችሁ 215.5 ተግባባ ያላችሁ ልዩነት አሁንም ያቺው ትንሿ ነጥብ ነች አንድ ዙር እናንተ 50 ነጥብ ካመጣችሁ ወየውለት እናንተ 50 ነጥብ ካመጣችሁ ደግሞ ልዩነቱ ይሰፋል ግን ብዙ ጥያቄዎች አሁንም አሉ ተግባብተናል እንቀጥላለን ውድ ተመልካቾቻችን እናንተ በጠየቃችሁን መሰረት የዩቲዩብ ቻናል ከፍተን ድንቅ ሀገር ብለን መተናል ሰብስክራይብ ማድረግ እንዳይረሳ ድንቅ ሀገሮች ነን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ከቦና ፊልም ፕሮዳክሽን ጋር በመተባበር ዘውትር ቅዳሜ 1 ሰዓት ላይ የምናቀርብላችሁ ፕሮግራማችን እንደቀጠለ ነው ቀጣይ መዳረሻችን እንሄዳለን እዚህ ግቢ ውስጥ ብዙ ስለሆነ የተወሰነውን እየመረጥን እንሄዳለን ሌላ ጊዜም ተመልሰን እንመጣለን እንቀጥላለን አመሰግናለሁ ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው ፕሮግራማችን በጣም ለየት ባለ ሁኔታ እንደቀጠለ ነው እንግዲህ ቻሌንጁንም ጫዋታውንም ጥያቄዎቻችንንም ያያችሁ ምትችሉትን ያው ጥያቄ እየመለሳችሁ ቻሌንጆቹን አንዳንድ ከበድ የሚሉትን ቻሌንጆች ባትሞክሯቸው ባይ ነኝ ውድ ተመልካቾች ጥያቄዎችን ግን ማንበብ ማወቅ ያስፈልገናልና ስለ ሀገራችን እሱ ላይ በደንብ በትመልሱልን ደስ ይለናል አሁን ምን ሄደው ወደ ጥያቄዎቻችን ነው ከዛ በፊት ነጥብ ነግረናችኋል ሰምታችኋል ስለዚህ ወደ ጥያቄው እንሂድ ጥያቄው የሚጀምረው ከናንተ ነው ጥያቄ ቁጥር 7 የምስል ጥያቄ ነው የጠየቃችሁት ልጅ ያሱ ሰላሳ ሰከንድ አላችሁ
ምኒልክ ነው ምኒልክ ይለፋ ተላልሽ የመጨረሻ ሞክር አንድ ሞክር ዶክተር እድል አላችኋል ይለፋችሁ ይለፋኝ the time is up ይሰው ማን ናቸው ከመለሳችሁ 25 ነጥብ ሰጣችሁ አፈወርቅ ተክሌ አስተካኪ ውስጥ አስተካኪ ከመሞከር ይቀራል ተክለሐዋርያት ናቸው የምስሉ ጥያቄ ውድ ተመልካቾቻችን ገጣሚ አርቲስት ረዳት ፕሮፌሰር ደራሲ ደበበ ሰይፉ ናቸው አመሰግናለሁ ውድ ተመልካቾቻችን ያው እውነት ለመናገር ምስል ጥያቄዎቻችንን አለማወቅ መዘናጋት ነው ማንበብ ይኖርብናል በደንብ ማንበብ ይኖርብናል በጣም ለሀገር ባለውለታ የሆኑ ሰዎች ለሀገር የሰሩ ሰዎችን ማስታወስ አለብን እሺ ጥያቄ ቁጥር 16 በደንብ አዳምጡኝ ጥያቄ ድንቅ ሀገር ፕሮግራማችን ከሄደባቸው ክልሎች ውስጥ ሁለቱን ጥቀሱ የሄዱባቸውን ቦታዎች ደግሞ ከክልሎች ውስጥ በድጋሚ ሁለት ጠቅሳላችሁ ደቡብ ኢትዮጵያ ደቡብ ምዕራብ ሁለት አይደለ ተባለ አይ ከሄዱባቸው አካባቢዎች ደግሞ ደቡብ ኢትዮጵያ ልክ ገብቷል ድንቅ ሀገር ፕሮግራም ከሄደባቸው ሁለት ቦታዎች ሁለት ክልሎች ጠቅሳለ ከዛን ደግሞ ሁለት አካባቢዎች ጠቅሳለ እሺ ኮንሶ ዞን ሩቅ መሄድ አያስፈልግም አሪዞን ሁለት ጠቅሳል ሁለት ደግሞ ከሌላ ክልል ጠቅስልናል ጉራጌ ዞን ያ እና ወላይታ አይደለም እሱ ደቡብ ኢትዮጵያ ናት ከደቡብ ኢትዮጵያ ሁለት ከሌላ ክልል ጉራጌ ዞን እና ስልጤ አንድ የመጨረሻ እድል ነው የምሰጠው እሺ ሀዲያ አሰጠው እሺ ከፋ አለና አንድ የመጨረሻ እድል አላችሁ ሲዳማ እናመሰግናለን ያለንባቸውን ሰዓትን ጨርሳል 40 ነጥብ ከ50 አግኝተሃል ውድ ተመልካቾቻችን ድንቅ ሀገር በጣም ብዙ ቦታዎች ሂደዋል እውነት ለመናገር ከፋም ሲዳማም በቅርብ እየሄድን ነው የተነጋገርን እንገኛለን የተለያዩ ቦታዎች እንመጣለን ከ55 ቦታዎች በላይ ሄደናል ኦሮሚያ ክልል ብላችሁ አዳማ ብትሉ ባቱ ብትሉ ሄደናል ጅማ ብትሉ ሄደናል አጋሮ ብትሉ ሄደናል በሻሻ ብትሉ ሄደናል በደሌ ብትሉ ብቻ ምን አለፋችሁ በኦሮሚያ ክልል ብዙ ቦታዎች ሄደናል በደቡብ ኢትዮጵያ ክልል ውስጥ 12ቱን ዞኖች ዞረናል ዞር ብላችሁ ደቡብ ምዕራብ ብትሄዱ በቅርብ የተመረቀው ኮይሻ ላይ ሄደናል ፕራይም ሚኒስተራችን እንዳስመረቁት ተከትለን የገባነው እኛ ነበር ውድ ተመልካቾች በደንብ ታሳውሳላችሁ እናመሰግናለን አሁንም እንዲህ የሚሰሩ ልማቶችን ስናይ ጥሩ ነገሮችን ስናይ በፍጥነት ሄደን ለእናንተ እናደርሳለን ያልተዳሰሱ ባህሎችን ስናይ
ሄደን እንዳስሳለን። በደንብ ሊደጋገም ይገባል ሂዱ ስትሉን እንሄዳለን። እዛ ዋሻ ውስጥ እንኳን ገብተናል። ወደፊትም እንቀጥላለን። እናመሰግናለን። 10 ነጥብ ቀንስ ከነሱ ላይ ወደ እነሱ ጥያቄ። እሺ ጥያቄ ቁጥር ስለ እውነት ይሄንን ከመለሳችሁልኝ በጣም እንግዲህ ለእናንተ ምን ብዬ ልንገራችሁ? ማህበራዊ ሚዲያ የምትከታተሉ ከሆነ ሰሞኑን እንግዲህ ያሬድ ለገሰ ሰዓት አልቋል። ከመለሳችሁ 25 ነጥብ ሞክሩ። በተሻለ ጌትነት ቀይርልኝ። አንድ ድል በደንብ አስብልኝ። ሞክር እስከሚዋጥ ነው። ወደ ተመልካቾች ይቅርታ በጣም ስለዚህ ልጅ ሳነሳ ስለ ተስፋዎች አነሳ። ስለዚህ ልጅ ሳነሳ በጣም ስለ ብዙ ነገሮች አነሳ። ስለሆነ በፕሮግራማችን ይቅርታ በጣም በቅርብ ያጣነው ወንድማችን ነው። የኛ ፕሮግራም በጣም አድናቂ ነው፣ በጣም ወዳጅ፣ በጣም ተከታታይ ነበረ ልጅ ነው። ስለ ተስፋ የሚነግረን ልጅ ነው፣ ስለ ነገ የሚነግረን ልጅ ነው። ሁሉም ታዋቂ ሰዎች ብዙ ሲሄዱ የሚያገኙት የሚጠይቃቸው ጥያቄ በጣም የሚገርመኝ ሰው፣ ሁሉ ጊዜ ከፊቱ ሳቅ የማይጠፋ ሰው ባሳለፍነው ሳምንት ያጣነው ወንድማችን ነው። በዚህ 15 ቀን ውስጥ ወንድማችን ጌዲዮን ይባላል። የእሱን ምስል እናቀርባችሁ። የማያውቀው ስለሌለ በጣም ተስፋ የነበረ ወጣት እና ነፍሱን በአጸደ ገነት ያኑርልን። በጣም ነው የሚያሳዝነው። ያው የነበረበትን ታውቃላችሁ። መቄዶንያ ውስጥ ነው የነበረው። እኛም እዛ ነው ያገኘነው። ስናገኘው የሚጨመረው ነው የነገረኝ። ፕሮግራሜን ከመውደድ አልፎ ከዚህ በኋላ ብትጨምረው ያለኝን እንደው ይቅርታ ትንሽ ላጋራችሁ እስቲ ካለን እኛን ካወራ ትንሽ ነገር ከኢንተርቪዋችን ላጋራ። ዋናው ቁም ነገሩ በሀገር ዙሪያ ስለሆነ አሁን ህዝቡ
ቢማርበት የምፈልገው አለኝ። እሺ አባት በደንብ እንሰራለን። ይሄ ቢጨመር የምትለው አለ? አዎ ህዝቡ ቢማርበት የምለው አለኝ። ምንድን ንገረኝ እስቲ። አሁን አንተ በምትሰራው ፕሮግራም አብሮ ህዝቡ ለሀገሩ ፍቅር እንዲማር የምፈልገው ለሀገሩ ፍቅር እንዲማር የምፈልገው በምንችለው አቅም መልኩ እንሰራለን። ቃል እንጠብቃለን። ውድ ተመልካቾቻችን እንግዲህ ጌዲዮ ማለት ይሄ ነበር። ወንድማችን ነፍሱን በአጸደ ገነት በድጋሚ ያኖር። አይታችሁታል ሲናገር ፈገግታው ላይ አይታችሁታል። ውስጡ ያለው በቃ እውነት ነበር። ተስፈኛ ነበር። ሁላችንም ነገ አፈር ለባሾች ነን። ያው አስክሬን ሲሸኝ ስንሸኘው አንተን እያደረስን ነው እኛ እንከተልሃለን እያልን ነው እና አስክሬን የምንሸኘው። በዚሁ አጋጣሚ በጣም ነው የምንወደው የነበረው። በጣም እውነት በጣም ነው የምወደው። የኛ ስለኛ ፕሮግራም ብቻ አይደለም፣ ስለ ሚዲያዎች ያለው እውቀት፣ ስለ ብዙ ነገሮች ያለው እውቀት፣ ባይብል ላይ ያለው እውቀት በጣም አስገራሚ ነበር። ስለ ጌዲ ብዙ ማለት ይቻላል። በአጠቃላይ አሁን ልል የምችለው ነፍሱን በአጸደ ገነት ያኖርልን። መቄዶንያን አሁንም ልናግዝ እንደግፍ ይገባል። እንደሱ ብዙ ሰዎች አሉ። መቄዶንያ ሲታወስ እውነት ከቢኒያም ቀጥሎ ወዲያው ጭንቅላታችን ውስጥ የሚመጣ ነፍሱን ይማረውና ጌዲዮን ነበር። አሁን ሁሉ ጊዜ ሁላችንን የምንችለውን ነገር በማድረግ ልናግዝ እንደግፍ ይገባል። በዚህ ሁለተኛ ሳምንት መጥቷል። ዳግመ ትንሣኤ ነው። ነገ ዳግመ ትንሣኤ ነው። በዚህ ወቅት ልናግዝ የሚገባው ካለን ላይ ቆርሰን ልንሰጥ ልናደርስ ይገባል። ለሁሉም ነገር በተለይ ለመቄዶንያ እባካችሁ እላለሁ። አመሰግናለሁ። እሺ ወደ እናንተ ልምጣ። 19 ጥያቄ ቁጥር 19 በጣም አሪፍ ጥያቄ ነው። ጥያቄ ቁጥር 19 አጭር ጥያቄ ነች። የአሪ ዞን ዋና አስተዳደር በቅርብ ጊዜ ዞን ሆናለች። አሪ ዞን ከ12 ዞኖች አንዷ ሆናለች። ስንት ወረዳዎች አሏት? የዞኑ አስተዳደር ስም ግለጪልን። ስንት ወረዳዎች አሏት? የዞኑን አስተዳደር ስም ግለጪልን። እኔ በነገራችን ላይ ለእነሱ ቢደርሰው ኖሮ ጥያቄውን ላስቆመው ነበር። አውርቼ 5 ወረዳዎች የዞኑ ዋና አስተዳዳሪ ማን ይባላል? ዞኑ ዋና አስተዳዳሪ በቃ 5 ወረዳዎች አሏት። የዞኑ ዋና አስተዳዳሪ ማን ይባላል? ስሙን አላውቅም። አብሽር ለእናንተ አይሰጥም የጥያቄ በጣም በእኛ ሚዲያ በተደጋጋሚ መጥተዋል። በእነሱ ቋንቋ ስለሆነ ትንሽ ለመያዝ ይከብዳል። ምኑ ስማቸው? በስማ የአካባቢው ስም ነው። ከዚህ ውስጥ አንዱ ስም አለ የእሳቸው ስም ተመስገን። አንድ እድል አለ የመሞከር አንድ እድል ተስፋዬ አልቋል። አሪ ዞን 4 ወረዳዎችና 2 ከተማ አስተዳደር አሏት። የዞኑ ዋና አስተዳዳሪ ደግሞ የተከበሩ አቶ አብርሃም አታ ይባላሉ። እናመሰግናለን።
ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ምክንያቱም እኛ ድንቅ ሀገሮች ነን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ከቦና ፊልም ፕሮዳክሽን ጋር በመተባበር ዘውትር ቅዳሜ ምሽት 1 ሰዓት ላይ የምናደርስላችሁ ድንቅ ሀገሮች ነን። ውድ ተመልካቾቻችን አሁን ወደ ማገባደጃው እየሄድን ነው። መጨረሻው ሰዓት ላይ ደርሰናል። ማን ያሸንፋል? በሚቀጥለው ዙር ማንን እናያለን? ከማን ጋር ድንቅ ሀገርን እናስቀጥላለን የሚለውን አብረን የምናይ ይሆናል። ውድ ተመልካቾች እናንተስ ናፍቋችኋል? ወደዛው ጥያቄዎች አሉን። ወደ ጥያቄዎቻችን እንሄዳለን። ከዛ በፊት የዩቲዩብ ቻናላችንን ገብታችሁ ድንቅ ሀገር ብላችሁ ሰርች አድርጋችሁ ሰብስክራይብ አድርጉ። ጥያቄ ቁጥር 1 አለ፣ 2 አለ፣ 5 አለ። ከነዚህ ውስጥ መምረጥ ትችላለሽ። 2 አንድማ ምን ያደርጋል? ለሁለት ነው መካፈል አለብን አለች። ምስል ጥያቄ አድዋ ኖ አብርሆት ምን ቤተመጻሕፍት ዋው! ውድ ተመልካቾቻችን 50 ነጥብ በአግባቡ አግኝተዋል። አብርሆት ቤተ መጻሕፍት። ስለ እውነት ማንበብ ሲያሰኛችሁ በመዲናችን አዲስ አበባ መሀል 4 ኪሎ ላይ ትልቅ ቤተ መጻሕፍት። ስለ እውነት ይህ ቤተ መጻሕፍት በጣም ገናና ነው፣ ትልቁ ነው። በፕራይም ሚኒስትራችን ዶክተር አብይ አህመድ አሊ በሳቸው የተሰራ ነው። ሂዳችሁ አንብቡ። እውነት በጣም የተለየ ብዙ አይነት መጽሐፎች አሉ። በየደረጃችን ከህፃን እስከ አዋቂ 24 ሰዓት ክፍት ነው። እውነት 24 ሰዓት። እኔ ያው እዛው ሰፈርም ነው። እናመሰግናለን። ጥያቄ ለምን 5 ጥያቄ ቁጥር 5 በመዲናችን አዲስ አበባ የአፍሪካ ህብረት በምን ክፍለ ከተማ የት አካባቢ ይገኛል? የካ ክፍለ ከተማ። የካ ክፍለ ከተማ አይደለም። ጥያቄው ደጋ። እሺ በመዲናችን አዲስ አበባ የአፍሪካ ህብረት በምን ክፍለ ከተማ የት አካባቢ ይገኛል? አራት ኪሎ አይደለም። ስለ እውነት የጥቁር ህዝቦች ስለሆንን ብቻ ጀግና ስለሆንን አፍሪካ ህብረት እኛ ጋር የመጣው ብዙ ካሉን ታሪኮች የመጣበት ዋነኛው ምክንያትን ታውቃለህ። ስለዚህ ስለሱ አይታወቅም ተብሎ አይታሰብም። ነጭን ያንበረከክን ብቸኛው የጥቁር ህዝብ ስለሆነ ይለፍ። ተመልሱታላችሁ። ጥያቄውን ልበልሽ። በመዲናችን አዲስ አበባ የአፍሪካ ህብረት በምን ክፍለ ከተማ የት አካባቢ ይገኛል? አራዳ ክፍለ አይደለም። የት አካባቢ ይገኛል? አንዱ ይሄ ማራቶን አካባቢ ማለት እንትን ጋርመንት አካባቢ ያለው አዲሱ እዚህ ለገሃርም አለ። አይደለም። ቂርቆስ ክፍለ ከተማ ይገኛል። አካባቢው ደግሞ በተለምዶ ሳር ቤት አካባቢ ይባላል። አመሰግናለሁ። እናንተስ ታውቁታላችሁ? ይሄ የሁላችንም ምልክት ነው። እንቀጥላለን። አሁን የቀረን ጥያቄ 2 ጥያቄዎች ናቸው። አንዱን ጥያቄ ብቻ ነው ፈቅድላችሁ ለእናንተ። አንድ ጥያቄ ቁጥር 1 እሺ
ጥያቄ ቁጥር 1 ሀገራችን ኢትዮጵያ በስፋት ለዓለም ገበያ ምን ምርቶችን ታቀርባለች? ቡና በስፋት የምታቀርበው ነው የምጠይቅሽ። ቡና ታቀርባለች። እሺ ከዛ ደግሞ ጫት ታቀርባለች። ሁለት ድል ብቻ ነው ያላችሁ ከዚህ በኋላ። ቡና፣ ሙዝ፣ በቆሎ አይሆንም። አታቀርብም ማለት አይደለም፣ ግን እኛ የጠየቅነው በስፋት ተመልሰልኛለህ። 12.5 የ37.5 ሶስቱን ከመለስልክልኝ አካፍዬ እሰጥሃለሁ። ቆዳና ሌጦ የቆዳ ምርቶች ልክ ነህ። አበባ ሁለት መልሰህልኛል። የ25 ነጥብ እኩሌታን አግኝተሃል። እኩል ተካፍሎ አንድ ከጨመርክልኝ ጥሩ ነጥብ ታገኛለህ። የቅባት እህሎች ወይም ቅመሞች አመሰግናለሁ። የ37.5 እኩል ተካፍሎ ይወስዳል። የምርቴን ነው። እዚህ ያለው ነው የጠራልኝ። ያየ ነው የሚመስለው። የቡና ምርት አለኝ እሱ። አበባ ምርት ቀድሞ አላለኝም። አበባ ምርት አዎ። የቆዳ ምርቶች ቆዳና ሌጦች፣ የቅባት እህሎች ወይም ቅመሞች ኢትዮጵያ በስፋት ታቀርባለች። ስለዚህ 37.5ን ለሁለት ታካፍልልኝና በአግባቡ ትሰጥልኛለህ። የመጨረሻው ጥያቄ ላይ ደርሰናል። ምርትና አገልግሎታችሁን ለማስተዋወቅ እኛን ምርጫ አድርጉ። በአግባቡ እናስተዋውቃለን። ምክንያቱም ድንቅ ሀገሮች ነን። የትም እንደርሳለን። የትኛውንም አካባቢ እንዳስሳለን። ሀገራችንን የእናንተን እንደኛ የኛ ነውና ኢትዮጵያን በአግባቡ እናስተዋውቃለን። ምክንያቱም ድንቅ ሀገሮች ነን። የት እንምጣላችሁ? የቱን እናሳይላችሁ? የትኛውን የኮሪደር ልማት ላይ ደርሰን እንዳስ? ለምን ስንዴን ውጨዱ አትሉንም? መተን እናጭዳለን። ምክንያቱም እኛ ሁል ጊዜ በህዝባችን ውስጥ ነን። ሁል ጊዜ በእናት በአባቶቻችን ውስጥ ነን። ዘመንን ብለን ምንተው ባህላችን የለም። አወቅን ብለን ምንተው ምንጥለው ታሪክ የለንም። ምክንያቱም ድንቅ ሀገሮች ነን። እናመሰግናለን። ወደ እናንተ ጥያቄ ልውሰዳችሁ። የኮንሶ ዞን የተወዳዳሪዎቻችሁ ሀገር ዞን ቅድም ባልኳችሁ መሰረት ስንት ወረዳዎች አሏት? የዞን ውስጥ አስተዳደር አሁኑ አስተዳደር ማን ይባላል? አራት ወረዳዎች አሏት። እሺ ኩሴ ኮንሶ ከሆነ እርግጠኛ ነኝ ኩሴ የሚል ስም አይጠፋም ብሎ ነው የመለሰው። እኔ ተሳሳትኩ? ሀቁን እናውራ። ሰዓት አለ። ያመንክበትን መልሶች ቶሎ ንገረኝ። አምስት ወረዳ
ከዛ ሰውየውን አላውቅም። ወረዳው አራት ነው ግን ወረዳው አራት ነው። እኛ ነው ጨረሳችሁ? አልጨረስም። አይ ማለት ከጨረሱ መልስ ካለቀ ነው። ቆይ ገና ነው ሰዓታችሁ። አንድ እድል መጨረሻ አላችሁ። አራት ነው ወረዳው አራት ነው። ስንት ወረዳዎች አሏት? ማቅሮቿ ወይም ማቅሮች ልትሉ ይችላላችሁ። ማቅሩ በደንብ ነው ጊዜ የሚሰጣችሁ። ሶስት የመጨረሻ ሙከራ 3 ሙከራ ትክክለኛው ሙከራ አስቡበትና የመጨረሻ መርጫ አልሰጠህማ ኢኮኮ መርጫ አልሰጠህም። መርጫ አልሰጠህም። አዳም ይያለው እኮ በተለኝ አይሆንም። ለውቷል። የእነሱን ጥያቄ እናንተ ስትመልሱ የእናንተን ጥያቄ እነሱ ሲመልሱ ነው ማየት ደስ የሚለው። አራት አይ እነሱም አልጠቀሱም። ይሄን ካሉ በቂ እናመሰግናለን። ትመልስልሃለህ? እሺ። የሚገርመው ትላንትና ማታ ታክሲ ውስጥ ስንሄድ እያወራን ነበር። እየነገርከው ነበር? አዎ፣ እሷ ሰምታለች በደንብ አድርጋ። አንተ ስትጠይቀኝ ነበር። እሺ። አስተዳዳሪ ጨምሮ ማለት ነው። አዎ። እና ወረዳው ትክክል ነው። አራት ወረዳ ነው። ሰገን ዙሪያ ወረዳ አራት ወረዳ ነው። ኮልሞ ወረዳ፣ እሺ፣ ከና ወረዳና እሺ፣ ዙሪያ ወረዳ እና 25 ነጥብ አለህ። ታዲያ ምን ትቀልዳለህ? ነይ ሰጂ 25 ነጥብ አለ። ግን የዞን አስተዳደሩን አልቻሉም። ስማቸው ማን ይባላል? እሳቸው አቶ ገለቦ ጎልቶሞ ትላንትና ሲናገሩ ነበር። ማታ ያወራን እኔ አልሰማሁም። አይ በአግባቡ ጭራሽ እንደው አይደለም። ቀድሞ እኮ ጥያቄው ተመሳሳይ ጥያቄ አለ ተብሎ ደውሎ ለምን ደግሞ ተመሳሳይ ጥያቄ አለ ተብሎ ተነግሯል። እንዴ ምን ችግር አለው? አትፈልጉትም? ውጤቱ ደግሞ ተነገረ ጥያቄ ነው እንዴ? ተመሳሳይ ጥያቄ አለ አይደለም። በአግባቡ ተመሳሳይ ነው እኮ ስለተባለ ግን አራት ወረዳ አለ ብላችሁ በአግባቡ 25 ነጥብ አግኝታችኋል። ውድ ተመልካቾቻችን ሀገራችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ምክንያቱም ድንቅ ሀገሮች ነን። ውድ ተመልካቾቻችን እንግዲህ እስቲ በቴሌስኮፑ መዲናችን አዲስ አበባን ትንሽ አየት አድርገን ደግሞ እንመለሳለን። እስቲ ተወዳዳሪዎቻችን ኑ እስቲ አንድ ነው የምናስገባው? ሁለት ነው ወይ አንድ ነው የሚገባው? ዝም ብዬ ልክተተው። እናታለም ዛሬ እኮ አውደ ዓመት ነው ሌላ ስራ የለም። እናታለም የቅጥጫኖ ግን ደርባ አባታለም ውብ ግርማ ሞገስ ደምቆ ይታይላለም ይታያል። በሉ እስኪ ተነሱ እንጨፍር እስክስታ እስክስታ ከዚህ በላይ ደስታ ከዚህ በላይ ከፍ በል ትንሽ እንጂ ቺቺ ብሌን አይን የምትመስሏን ነገር ነው የምታየው። አያታ አፍሪካ ዙረቱን አያታ እንግዲህ በጠፋችብህ የቀኑን ክብር ሲገልጽ ስመኛው በዜማው ከውጭ ያለ
አፍሪካ ነው እግዚአብሔርን በአግባቡ ነው የምታየው። እግዚአብሔር እቺ አይን መስላ ነገር ነው የምታየው። በሁለት አይነት እንትን አለ የባህር ዛፉ ጥላ ስለሚሰጥ ነው እያንቀሳቀስ አይተሻል። በአንድ በኩል የባህር ዛፉ ጥላ ስለሚረብሽ የታየኝ አይደለም አይታይም። ጥላው የባህር ዛፉ ጥላ እንትን መጣ ይኸው አይንሽ ልጅ አይታይ ወደ አየር መንገዱ ሳስተካክልሽ አብረት ማስተካከል ለዚህ እኮ ማዘር ትታያለሽ። ይሄን ግን ስላገኘ ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እያስተዋወቅ እንደቀጠለ ነው። ሁሉ ጊዜ በየሳምንቱ እውነት ተወዳዳሪዎቻችን አንዱን ለመጣል እያዘንን ነው። በዚህ ሳምንት ግን በእርግጠኝነት እናንተ ራሱ ይሄ ካልተመለሰ ይደብረናል የምትሉ አይነት የነጥብ ልዩነት ነው ነጥባቸው መሃል ያለው። በጣም ነው ያዘነው። አልጠበቅነው፣ የጠበቅነው አልሆነም። ውድ ተመልካቾቻችን ታዲያ አገራችንን ባህላችንን በአግባቡ የምናስተዋውቅ ድንቅ ሀገሮች አይደለን? ሰብስክራይብ ማድረግ እንዳይረሳ። ዩቲዩባችን ላይ ገብታችሁ ድንቅ ሀገር ብላችሁ ሰብስክራይብ ማድረግ እንዳይረሳ። የዚህ ሳምንት አሸናፊ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ከቦና ፊልም ፕሮዳክሽን ጋር በመተባበር ዘውትር ቅዳሜ 1 ሰዓት ላይ የሚተላለፍላችሁ ፕሮግራም ድንቅ ሀገር ነው። ውድ ተመልካቾቻችን የዚህ ሳምንት አሸናፊ እንዴት ነው? የትኛው አካባቢ ላይ እንምጣ? እስቲ በዚህ ስልክ ቁጥር ደውሉልንና ይሄን ቦታ አልደረሳችሁም፣ ይሄኛውን ቦታ አልዳሰሳችሁም ብላችሁ ጻፉልን። የት እንምጣ? የት እንድረስ? ውድ ተመልካቾቻችን የዚህ ሳምንት አሸናፊ ስለ አፍሪካ ህብረት ግን የምታውቁት ነገር አለ? ውድ ተመልካቾቻችን የዚህ ሳምንት አሸናፊ ወባሪ በጣም የምትመቸኝ አካባቢ እንደሆነች ታውቃለህ። የዚህ ሳምንት አሸናፊ ኒውዮርክ። እናመሰግናለን። ውድ ተመልካቾቻችን ስለ እውነት በጣም ውጤቱ በጣም አሳዛኝ ነው። እናንተ ተሸነፋችሁ ማለት ከኛ ውድድር ግን እንድትሰናበቱ አንፈልግም። ያ ማለት ከሌሎች ተወዳዳሪዎች ጋር ተመልሳችሁ ትመጣላችሁ። እውነት ለመናገር የዚህኛው ውጤት ትክክለኛው እናንተ አሸናፊዎች ናችሁ። 303 አምጥታችሁ ነው ያሸነፋችሁት። እናንተ የተሸነፋችሁት በስንት እንደሆነ ታውቃላችሁ? በ5 ነጥብ 298.5 ነው ያመጣችሁት። 4.5 ነው ያጣችሁት። 4.5 ውድ ተመልካቾቻችን ነጥብ ነው፣ ጉልበት አለው። ስፖርታዊ ጨዋነት ነው። ተቃቀፉ፣ ሰላም ተባባሉ፣ ተጨባበጡ። እናንተ በእርግጠኝነት ተመልሳችሁ ትመጣላችሁ ተስፋ አደርጋለሁ። እናንተ ትመጣላችሁ። ኮንሶች ኒውዮርኮች አሸናፊ ሆነዋል። እውነት ለመናገር
ዩቲዩባችን ላይ እናንተም በየአካባቢያችሁ ላይ ሄዳችሁልን ቢያንስ ዩቲዩባችን ላይ 50 ሰዎች ተመልሰው ይምጡልን ብላችሁ ካጻፋችሁ በእርግጠኝነት ኮሜንት ካስደረጋችሁ 100 ሰው ሰብስክራይብ አስደረጋችሁ 50 ሰው ካጻፋችሁ እርግጠኝነት ሐሳባቸው እንዲሰጡ በ5 ነጥብ ነው የተለያየ ነው ካላችሁ እናንተ ግን ቀጥታ ወደ 3ኛ ዙር ተግባብተናል። መልካም እድል። እንኳን ደስ አላችሁ። እንኳን ደስ አላችሁ። እንኳን ደስ አላችሁ። እናንተ ከእናንተ ብዙ ጠብቃለሁ። እሺ 5 ነጥብ መጨረሻ ላይ መጣው ሲዝን ነው። ውድ ተመልካቾቻችን በዋታ ኪኪንና በኒውዮርክ ማዕከል ሲደረገው የነበረ ልዩ ፉክክር በኒውዮርክ አሸናፊነት ተጠናቋል። በዚህ ሳምንት ይህንን ፕሮግራም በውብ ሁኔታ ስመራ ሳዘጋጅ የቆየሁላችሁ እኔ ናፖሊዮን ታዬ ከድንቅ ሀገር ክዶ ጋር በመተባበር ነው። እናመሰግናለን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ፣ ክብረት ይስጥልኝ። አመሰግናለሁ። ደውላችሁ